በዚህ ልክ ለምንድን ነው እንደዚህ የምትሆኚው? መሆን ስላለብኝ እኮ ለምን መሆን አለብኝ? በቃ ለምንድን ነው እንደዚህ የምትሆኚው? አይደለም የምሬን እኮ ነው። ነገሮች እንደማስተካከል እዛ ጋር ያለውን ነገር ቢያንስ ህይወት ራሱ መቀጠል ካለበት ከሄርሜላ ጋር እንደ አዲስ ህይወት መጀመር ካለበት እዚህ ጋር ያለውን ህይወት አስተካክሉ ዳግም እንዳይነሳ አድርጎ እንጂ ያኛውም ህይወት እየተረበሸ እዚህም ህይወት እየተረበሸ ሰላም አለ እንዴ? አሁን ልክ ነው የሚያደርገው። መብቱ ነው የፈለገውን ህይወት መኖር። ጨርሷል። የዚህ ጋር ያለው ህይወት መብቱ ነው። ሳቁ ሳቄ ነው፣ ደስታው ደስታዬ ነው። አሁንም ቢሆን ነገም ቢሆን ወንድሜን ያሳዘንኩበት ቀናቶች ይቆጩኛል። ነገርኩክ። እንደዛ ከሆነ ደግሞ ማለት ነው ነገ ላይ ለሚፈጠረው ነገር እያንዳንዱ ማለት ነው ቁጭ ብላችሁ ስታለቅሱ ይታየኛል። አንቺም ወንድምሽም ሁላችሁም ማለት ነው የምሬን ነው። ይኸውልህ አታስ የምናለቅሰው መጥፎ ብንሰራ ኖሮ በዚህ ልክ ሩታ የምትጎዳ መስሎሽ ከሆነ ራሱ ነው የሚበቃል። ገባ? እኛ ደግሞ መጥፎ አልሰራንም። ከሄርሜላ ጋር ስለሆነ ሩታ የምትጎዳ ከሆነ መቼም ቢሆን አትጎዳም። መቼም ቢሆን ደግሞ በእናንተ ፊት ሩታ አታለቅስም። እኔ ቃል ምገባልሽ ነገር ታልቅስ። ለምን እንደምታልቅስ አይደለም። ይኸውልሽ ይሄ እንዳንዳንዱ የምታደርጉን ነገር ሩታ ለመጉዳት ነው። ይመቻችሁ። ሩታ ግን ተጎድታ ማልቀሳ አታዩዋትም። ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁ በሰላማችሁ ብዝት ይበል። ያው ዛሬ በድጋሚ ወደ እናንተ ልመጣ የቻልኩበት ምክንያት ቡዜን ለማናገር ስለምፈልግ ያው ኤፍሬምን አውርቼው ቡዜን ለማናገር እንደምፈልግ ነግሬው ነበር። በአንዳንድ አጋጣሚዎች እስከ ዛሬ ላገኛት አልቻልኩም። እሷም ፍቃደኛ አልነበረችም እኔን ለማውራት፣ ከኔ ጋር ለመገናኘት ፍቃደኛ አልነበረችም። ዛሬ ላይ ግን በጣም ላወራሽ ፈልጋለሁ ብያት እሷንም አስቸግሪያት ግዴታ ማውራት ስላለብን ጠርቻታለሁ ማለት ነው። በዚህ ልክ ከኔ ጋር መገናኘት ያልፈለገችበት ከኔ ጋር ማውራት ያልፈለገችበት ምክንያት በዚሁ አጋጣሚ ጠይቃታለሁ። በዚህ ልክም ደግሞ ሩታ ጋር ተቀይራ ይህ ሁሉ ነገር ማድረግ ለምን እንደፈለገች መጠየቅ ፈልጋለሁ። እንደ ታላቅ ነገሮችን እንደማስተካከል ነገሮችን እንደማብረድ ይባስ ነገሮችን አቀጣጥሎ ወደ ማያስፈልግ ቦታ እንዲደርስ ነገሮችን እያመቻቸች ያለችው ቡዜ ናት። በዚህ ልክ ለምን የምሬ ነው። ይህ አብርሃምን መውደድ አይደለም። ሩታ አንድ ቃል ስለተናገረቻት አታስፈልጊኝም አንቺም እንደዛው ነሽ ስላለቻት ብቻ ሩታን ለመበቀል ብላ አብርሃምንም ወንድሟንም ገደል ውስጥ እየከተተችው ያለችው። በዚህ ልክ ለምን ማያስፈልግ ነገሮች ለምን ታደርጋለች? እኔ በህይወቴ ቡዜ አብርሃም ለሌላ ሴት ቀለበት ሲያደርግ ትደሰታለች የሚል አንድ ቀንም አስቤ አላውቅም። የምሬ ነው። እኔ ታላቅ ወንድም ታላቅ እህት ሲመከር ነገሮችን ሲያበርድ ነገሮችን ሲያስተካክል እንጂ በዚህ ልክ ወደ ጥፋት ወደ ሌላ ነገሮች ሲያመራ አይቻልም። ቡዜ ደግሞ እያደረገች ያለችው እንደዚህ ነው። ወንድሟን እንደማስተካከል ወንድሟን እንደመመለስ ጭራሽ ነገሮችን እንዲያባብስና አሁንም ወንድሟ ገደል እየከተተች ያለችው በአጭሩ ታላቅ እህቱ ቡዜ ናት። ለምን ብዬ ጠይቃታለሁ። ሩታ ላይም ይሄ ሁሉ ነገር ማንም ተነስቶ አፍ ሲከፍትበት ማንም አላቃቸው ልጆች ትላንትና መተው ሩታ ላይ አፍ ሲከፍቱ ተው እንደማለት ከነሱ ጋር አብሮ መደሰት ከነሱ ጋር ደስተኛ ሆና እኔ በጣም የታዘብኳት ሆነን ለመናገር አቤል ቢያንስ ትንሽ ሩታን የሚያውቃት አቤል ነው። እዛ ማዕከል ላይ ሌሎቹ ማንም አያውቀውትም። በዚህ ልክ ሩታ ላይ አፍ ሲከፍቱ ሩታን ሲናገሯት ከነሱ ጋር ሆና ደስተኛ ሆና ያሳለፈችበት ነገር ማወቅ እፈልጋለሁ። እኔ አሁንም ትክክል አይደለም የምትሄዱበት መንገድ። አብዛኞቻችሁ ቡዜ ትክክል ነሽ ወንድምሽ ጋር ነው መሆንም ያለብሽ። ምን ነው ትክክል? ምን ትክክል ሰራች? እስኪ እናንተ ስታስቡት ቡዜ ምን አይነት ትክክል ስራ ሰርታ ነው? በቃ ሩታ ማድረግ የሌለባት ሁለት ነገሮች ነው ስታደርግ ያዘውት። አንድ መክሰስ አልነበረባትም፣ አንዱ ቪዲዮ መያዝ አልነበረባትም። ነገሮች ደግሞ ሲደራረቡ ማትፈልጉን ነገር ታደርጋላችሁ። ሩታ ላይ የተደረገው ነገር እኛ ማሰብ እስከማንችል ድረስ ብዙ ተደርጎባታል። ሴትነቷን እስከምጠላ ከርግዝና ወቅት እስከወለደችበት ጊዜ እስካሁኑ እረፍት የላትም። ሆነን ለመናገር ብዙ ስቃይና ብዙ ነገሮች አሳልፋ የመጣች ልጅ ላይ በዚህ ልክ መናገርና በዚህ ልክ አላስፈላጊ ነገር ከሷ ጋር ማድረግ እኔ በበኩሌ ምንም ደስ አላለኝ። እኔ ቡዜ በጣም ነው የምወዳት፣ በጣም ነው የማከብራት። ከዚህ በፊት በብዙ ነገሮች ተደራርሰናል፣ ከብዙ ነገሮች አብረን ቆይተናል። በዚህ ልክ ደግሞ ተቀይራ ባንዲ ከሄርሜላ ጎን ሆና ለወንድሜ ነው ማስበው እሱ ካስደሰተው የሚባል ነገር የለም። አብርሃም ያስደስተው ጥፋት ከሆነ ረፍ ልትይው ነው የሚገባው።
ወንድምሽ የሚያስደስተውን ነገር ብቻማ ካደረግሽ አብራችሁ ገደል ገባችሁ እኮ ነው። ይሄ ነገር ትክክል አይደለም አብርሽ ብለሽ ልትመልሹ ነው የሚገባው እንደ ታላቅ እህት እና በቃ ዛሬ ላይ በስነ ስርዓት ላወራት እፈልጋለሁ። እውነት ነው የምላችሁ። በጣም ላገኛት በተደጋጋሚ ስልክ ደውያለሁ፣ ብዙ ነገሮች አድርጌያለሁ። ፍቃደኛ አልነበረችም። ግን ደግሞ በቃ ስጨቀጭቃትና በጣም ስደውልላት ነው ለማናገር ፍቃደኛ ሆና እየመጣች ያለችው። በቃ ሁሉም ነገር ማቆም አለባት፣ አለቀ። ከሩታ ጋር መቀጠል ካልፈለገች አልፈለገችም ነው። ግን ደግሞ ሩታ ህይወት ውስጥ እየገባች ሩታን ድጋሚ እንድትጎዳትና ድጋሚ ሩታ እንድታለቅስ አልፈልግም። የምሬ ነው። እስከዛሬ በወንድሟ ምክንያት የተሰቃየችው በወንድሟ ምክንያት ብዙ ነገር የሆነችው ይበቃታል። ዛሬ ላይ ብዙ መታ እንድትጎዳት አልፈልግም። ብትችል እንደ ወንድሟ ዴቭ ጥሩ አስተሳሰብ ጥሩ አመለካከት ሊኖራት ይገባል ብዬ ነው ማሰበው። በዚህ አጋጣሚ ዴቭን በጣም ነው የምወደው። ቢናገረው ንግግር እያንዳንዱ በጣም እውነት ሰው እንደዚህ ያስባል ወይ እስከምል ድረስ ደስ የሚል አስተሳሰብ ነው ያለው። እሱም ካልተቀየረ ማለት ነውና ብዙም ያው ከርቀት ታኛለች እየመጣች ነው። በዚህ ልክ ነገሮች የምሬ ነው እኔ ግራን ይገባኝ። እኔ ብዙ በህይወቴ እንደዚህ አይነት ነገር ታደርጋለች ብዬ አልስብም አላቅም አልምም አላቅም። በዚህ ልክም ተጨኝ እሷንም ማውራት አልፈልግም ነበር። ግን ደግሞ ነገሮች አንዳንዴ ካቅማችሁ በላይ ሲሆን ሰውን ትናገራላችሁ፣ ሰውንም የሆነ ነገር ታደርጋላችሁ ማለት ነው። ብዙ ቢኒ ሰላም ነው? እንዴት ነህ? ደህና ነሽ? ደህና ነህ? ምንድነው እንደዚህ የምትጨቃጨቀው? ካልተገናኘን ስለሽ መጨቃጨቅ ሳይሆን በዚህ ልክ እኔን ላለማናገር የፈለግሽው ምክንያት ምንድነው? እኔ መጠየቅ ፈልጋለሁ። ብዙ ማናገር ያልፈለኩበት ግልጽ ነው። አንድ ሀሳብ ላይ ስለሆንኩ ብዬ ነው። አይ ስለሽ ሀሳብሽን ማብራራት ትቻለሽ እኮ ገብቶሻል። አንቺ ልክ ሆነሽ ከታየሽ እኔም ያንን ነገር ልክ እንዲሆን ለኔም ማስረዳት እንጂ ስልክ አጥፍቱ ወይ ከቤት አለመውጣት መፍትሄ ማለት አይደለም። ኖ አልገባህም። 10 ሰው በመጣ ሰዓት እኔ መልስ መስጠት አያስጠላም ወይ? ደግሞ አንድ ነገር ላይ ዝም ብሎ ማውራት አያስጠላም? አሁን የሆነብኝ እንደዛ ነው። ለዛ ነው አላገኘህም ያልኩት። ብዙ 10 ሰው እኮ ለምንድን ነው አንቺን ማግኘት የፈለገው ብለሽ አንዳንዴ ሰው በተደጋጋሚ ሲደውልልሽ ሲፈልግሽ እንዴ እኔ ጋር ምን እያደረግኩ ነው? ጥፋት ነው እንዴ? 10 ሰው ሁሉ ሲደውልልሽ እኮ የሆነ ነገር አለ ማለት ነው። አንቺ እኔ አይምሮዬን እንዲረብሽኝ አልፈልግም። ማንም እንዲረብሽኝ አልፈልግም። አይምሮዬን ገባህ አይደል? እናንተ ያላችሁ አመለካከት እኔ ላይ በዘረገፋችሁ ቁጥር እኔ ጥሩ ስሜት አይሰማኝም። ስለዚህ አልፈልግም። አሁን እሺ መጥቻለሁ። ምንድነው የፈለኩት? እሺ እኔማ ላናግርሽ የፈለኩት በዚህ ልክ ከሩታ ጋር ያለሽ ጸብ ምንድነው? ባንዴ ሩታ ጋር ተቀይረሽ ከኤርሜላ ጎን ሆነሽ ወንድምሽን ልክ ነህ እያልሽው ገደል እየከተትሽ ያለሽበት ምክንያት ምንድነው? ብዙ በቃ ይኸውልህ አንድ ሀሳብ ላይ ነህ አንተም ማለት ነው። ለዚህ ነው አልመጣም ያልኩት። ገባ? ጥያቄው አንድ ነው፣ የሆነ ነገር አንድ ነው። ለምን እንዲሆነ ለምን እንዲያረግሽ ምናምን የማረገውን በስነ ስርዓት ማቅሴት ነኝ። ሲጀመር ዝም ብዬ ነገሮችን አላደርግም። እማደርገው ደግሞ በደንብ አውቃለሁ። እና እናንተ አሁን ሩታ ላይ ለምን እንዲያረግ ምን አረኩኝ? እኔ ምን አገባኝ? ምን አርጌ? ፍላጎቱ የሱ ቢኖር እሱ ባይኖር እሱ ቢፈልጋት እሱ ባይፈልጋት እሱ እኔ ምን አገባኝ? እንዴት አያገባሽም? ብዙ ታላቅ እህት እኮ ነሽ። ገብቶሻል? ቪዲዮ ላይ ደግሞ እያየው ነበር። የወንድሜ ደስታ ቢያስደስተኝ ሰው ነኝ። አሁንም እላለሁ አይደለም ወንድምሽ ጥሩ ስራ ሲሰራ ነው እንጂ ሊያስደስትሽ የሚገባው በዚህ ልክ ሴቶች ላይ እየተጫወተ የሩታ ላይ ህይወት ላይ እንደዚህ እየተጫወተ አይደለም ሊያስደስትሽ የሚገባው። እንደ ታላቅ እህት በስነ ስርዓት አብርሃም ልክ አይደለም የምትሰራው ስራ። እዚህ ጋር የጀመርከውን ነገር ሳትጨርስ እዚህ ጋር ያለውን ነገር ሳትጨርስ ድጋሚ ሌላ ሴት ጋር ያንተም ህይወት ነው የሚረበሸው እንደማለት። ልጁን እኮ አሁንም እየጠቀምሽው አይደለም። እውነት ለመናገር አሁን ምን እያደረገ ነው እሱ? ምን አጠፋ አሁን? ወይስ ባለፈው አሁንም እየወቀስከው ነው? እንዴት ባለፈው ማለት አሁንም የሚሰራው ነገር ልክ አይደለም እንጂ ብዙ ባለፈው ማለቴ አሁን ባለፈው ስተሰራ እኔ ትክክል ነው አላልኩም። ብዙ ጊዜ እኔ እናንተ አብረን ብዙ ነገር አውርተናል፣ ብዙ ነገር አሳልፈናል። ትክክል ነው ብዬ አላቅም። ሰው ብዙ ነገር ስለው ነበረ። ለምን ትክክል ስላልነበረ አሁን እኔ እሱ ፊት ትክክል አይደለም የምልበት እስቲ የሆነ ምክንያት ስጠኝ። ምንድነው አብርሃም ልክ ያለው ነው። እዚህ ጋር ያልጨረሰው ህይወት አለ። ገብቶሻል? ምንድነው ያልጨረሰው? ጨረሰ እኮ ሩታ አሁን ድጋሚ እርጉዝ ናት። ገብቶሻል? እሱን አይመለከትም።
አይመለከተኝም እኮ አይመለከተኝም አይደለም እርጉዝ ናት አይደለችም የሚለውን ነገር እናንተ ለምንድን ነው እርጉዝ ናት እየመጣችሁ ሁላችሁም እንደዛ የምትሉኝ? እየደወላችሁ እንደዛ የምትሉኝ? እሱ ጊዜ የሚፈታው ጉዳይ ነው። አይመለከተኝም ብያለሁ። አታማኛው ድጋሚ እንድትሰቃይ አልፈልግም። ገብቶሻል? ያኔ አርግዛ የተሰቃየው እሺ ሳይበቃ ድጋሚ ደግሞ በአብርሽ ምክንያት ሩታ እንድትሰቃይ አልፈልግም። ገብቶሻል? ነገ አንቺ እህትሽ ላይ መሆን የማይፈልገው ነገር መደረግ የማይፈልገው ነገር ሰው ላይ ማድረግ ጥሩ አይደለም። ገብቶሻል? ብዙ አንቺ ደግሞ በብዙ ነገር የምታስተውይ ልጅ ነሽ። ከዚህ በፊት እኔ ሳቅሽ እንደዚህ አይደለሽም። ገብቶሻል? ነገሮችን ከአንድም ሁለቴ አገናዝበሽ አይተሽ የምትናገሪ ልጅ ነበር። አሁን ላይ ግን ሩታ አንድ ቃል ብቻ ስላለችሽ በዛ ተናደሽ ሩታን ለመበቀል ከሆነ ይሄ አስፈላጊ ነገር አይደለም። እኔ በቀል አይደለም። እኔ አሁንም ስለ ሩታ እንዳወራ ነው የምትፈልገው? እኔ አላወራም። የሷ ጉዳይ ላይ ዘግቻለሁ። አይመለከተኝም ስለሷ ብዬ የዘጋሁት ጉዳይ ለምን አልሽ እንደዛ? በቃ አይመለከተኝም። ምክንያቱም አንተ ስለሷ እኮ ነው ባወራ ብዙ ነገር አወራለሁኝ፣ ግን ማውራት አልፈልግም። በቃ ህይወቷ አብቅቷል አይደለም? ብዙ ነገር ብያታለሁኝ፣ ብዙ ነገር ብላኛለች። ያላወራሁት ብዙ ነገሮች ይኖሩኛል፣ ግን ማውራት አልፈልግም። በቃ ህይወቷን ትኑር። ትቻታለሁ፣ ትተወኝ። እናንተም ተውኝ። በቃ እሷ እኮ ትታሻለች። አንቺ ነሽ ያልተውሻት ቡዜ እንዴ። እሷን ለመበቀል ኤርሜላ ጋር እየሄድሽ የምታደርጊው ነገር አብርሃም ጋር እየሄድሽ የምታደርጊው ነገር ልክ አይደለም። ስማኝ፣ እሷን ለመበቀል አንዲት እርምጃ አልተራመድኩም። ለመበቀል ካልሆነ የሁሉ ትርምስ የምትፈጥሪው ለምን? ለወንድሜ ደስታ። ምንድነው ወንድምሽ የሚያስደስተው? እዚህ ጋር ያልጀመረውን ህይወት እኮ ነው። ሄርሜላ ናት። ሄርሜላ ሆነሽ ማናት ሄርሜላ? አታውቂያትም እኮ አንቺም አላውቃትም። አታውቂያትም እኮ ሄርሜላ ከዚህ 8 ወር ወይ 7 ወር ነው ገብቶሻል። ቀለበት ካሰረ ፍቅረኛሞች ከሆነ 1 ወር ያልሞላትን ልጅ ልታገባት ደስ ይለኛል። ከሷ ጋር እንድትሆን እንደዛ ብያለሁ። ሰምተሃል? ሰምተሃል? ፍቅረኛዬ ናት፣ ተዋወቂያት። እሺ ለምን? ወንድሜ ስለሚደሰት እሺ ብዬ ተቀብያለሁ። ነገሩ ግን ልክ እንዳልሆነ ታውቂያለሽ። ወንድምሽን ለማስደሰት እንጂ ኤርሜላና አብርሃም አንድ ላይ እንዲሆኑ ልብሽም እንደማይቀበል አውቃለሁ። እኔ ምን አገባኝ? ይኸውልህ አሁንም ልንገርህ፣ ነገም እነግርሃለሁ። ማንም ይምጣ፣ ማናችሁም ደውሉ፣ የምናገረው ነገር ቢኖር የወንድሜ ደስታ ከሆነች ትመቸኛለች። በቃ ወንድምሽ ደግሞ ደስታው አይደለም። ገብቶሻል? እዚህ ጋር እኔ እኮ አብርሃምን ማላውቀው ሰው አይደለሁም፣ አንቺን ማላውቅ ሰው አይደለሁም። ገብቶሻል? ሩታ ጋር የሆነ ደስ ማይል ነገር ስለተፈጠረ ኤርሜላን አገኛት እንጂ ከኤርሜላ ጋር ደስተኛ ሆኖ አይደለም። ገብቶሻል? ነገሮች ፈልጓቸው አይደለም፣ አጋጣሚዎች እንደሆነ እፈሩ። በቃ አሁን ይኸውልህ ስማኝ፣ ከቻልክ ማለት ነው ሩታን ምከራት። ምን ብዬ ልምከራት? ወደ ቀልቧ ትመለስ። ቆም ብላ ታስብ። ህይወቷን ጠንካራ ሆና ትኑር። ሴት ልጅ ጠንካራ ሆና መኖር ትችላለች። በቃ እሱን ምከራት። በዚህ ልክ እየሰባበራት ወንድምሽ ዳግም እንዳትነሳ አድርጎ። አንተ ቆይ ዛሬ አዲስ ሆነ ነው እንዴ የምታወራኝ? ስንቴ ነው እሷ ወደ እሷ ተመልሶ በቃ አምኗት ስንት ነገር አድርጎ ፌክ ነው ያለችው? ስንቴ ነው? ለምን ወደ ኋላ የምትመልሰኝ? አብርሃም ከልቡ ሳይመለስ ቀርቶ ነው። ወደ ኋላ ለምን የምትመልሰኝ? እኔ ወደ ኋላ መመለስ ከፈለግን አብርሃም ለዘላለም ሴትነቷን እንድትጣላ ያደረገ ልጅ ነው። ገብቶሻል? በእርግዝና ወቅት አረ ቡዚ አታናግሪ። አንተ ራስህ ቆይ ሴትነት አንተ ወንድ ነህ አይደል? የምሬ ነው። እኔ እህት አለኝ። በዚህ ልክ ሴት ልጅ ላይ እንደዚህ አላደርግም። አብርሽ ወንድምሽ ደግሞ ሩታ ላይ በጣም ያስጠላ ነገር አድርጓል። ገብቶሻል? ሴትነቷ እንድትጠላ ቤት ቁጭ ብላ እንድታለቅስ ከቤት እንድትወጣ ራቁት ፎቶ በተነባት። በቅርብ ማንኛውም ሰው በትኖባታል። ማንኛውም ሰው አትበለኝ። እሱ ቢያረገው ኖሮ ነው የተዋለው። ሩታ ሆና ነው እንጂ አብርሃም ማለት ነው በሌላ ሴት ቢሆን ትገለዋለች። ለኔ እውነቱን ስነግርሽ ራቁት ቪዲዮ መያዝ አይደለም ያደረገባት ነገር ስታስቢው ሌላ ሴት ብትሆን ትገለው ነበር። ሩታ መሆኗን ነው። መግደል ይሻላል እኮ መግደል ይሻላል። የነገርኩሽ አብርሃም ካደረገው ብናርጎ ይሻላል ከዚህ ከእንደዚህ አይነት ወራዳ እንትን ከማድረግ ገባ። አሁን ተወኝ በቃ። ስለ ወንድምሽ ይኸውልሽ ጥሩ ነገር የሚሰራ አይደለም ወንድምሽ። ወንድሜ አትበይ። እኔ ወንድምሽን ጠንቅቄ ያውቀዋለሁ። ምንም ጥሩ ስራ ሲሰራ አይቼው አላውቅም። ከዚህ በፊት አብርሃም መልካም ልጅ ነው አውቃለሁ። ለኔም ብዙ ነገሮች አድርጎልኛል። አሁን ላይ ግን የሚያደርገው አይደለም መርሳት አይደለም። መልካምነቱ ጠፍቶብሃል። የሰው ልጅ ጥፋቱ ላይ ጥፋተኛ ነህ ልትይው ይገባል። ገብቶሻል? ወንድምሽ ስለሆነ ብቻ ወይ ደግሞ እኔ ጓደኛዬ ብቻ ስለሆነ ብቻ አላልኩትም። ገብቶሻል? ጥፋተኛ ነህ ብለሽዋል። ዛሬ ላይ ግን የጥፋቱ ተባባሪ ዋንኛ አላጠፋም። ምንድን ነው ያላጠፋው? አሁን ጥፋት ላይ አይደለም፣ እንደው በተቃራኒው እያጠፋች ያለችው ሩታ ናት። በቀደም የተደረገውን ድርጊት አይታል፣ የዘቀጠ ድርጊት። እኔ ብሆን አላደርገውም። እኔ ብዙ ጊዜ ሳወራ እኔ ብሆን ብዬ ነው ማወራው። አላደርገውም። እኔ ብሆን
እንኳን ሄጄ እንዲላረግ በእንጨት አልነካውም። እኔ ልንገርህ አልፈልግሽም አለኝ አንድ ወንድ በእንጨት አልነካው። እሱ የራሷ ውሳኔ የራሷ እል ነው ያደረገባት ነገር አላስችል ስላላት ነው። ውስጧን እስከዛሬ ድረስ ስለሚኮረኩነው ነው። ውስጧ ስለሚከነከናት ነው። ገብቶሻል? አሁንም ድረስ ከአብርሃም ጋር መቀጠል የምትፈልገው አሁን ይኸውልህ አንተ አልገባህም እኮ አሁን እነኚህ ልጆች ቢቀጥሉ ሰላም ያላቸው አይመስለኝም። ዝም ብለህ ነው አንተ እንዲህ እንዳ ምትለኝ። ማናችሁም እንዲህ እንዳ ምትሉት ሰላም አይቀጥሉም። ሰላም መኖር ይችላሉ። የነሱ ትዳር ምንድነው አዲስ የሆነባችሁ እናንተ? አገር ምድር ላይ የሌለ ዓለም ላይ የሌለ ታሪክ ለምንድነው የምትፈጥሩት? አንድ ወንድና ሴት አብረው ይኖሩ ነበር። ልጅ በመሃላቸው ተፈጠረ፣ ተለያዩ፣ ከላስ አለቀ። አንድ ብቻቸውን መኖር ይችላሉ። ዛሬ ላይ እናንተ እንደ ትልቅ ነገር ሩታና አብርሃም ተጣሉ፣ ተፋቱ። ለምን? አብረው ካልሆኑ ሁለቱም መሞት አለባቸው። ለምን? አዎ አንድ ላይ መሆን ነው የሚያል። ይኸውልሽ ቡዚ የሰለጠነ ዘመን ላይ እኮ ነው ያለነው። መፋታት ነው መሰልጠን? ኖ አይደለም፣ መፋታትን አይደለም የምልህ። የሰው ልጅ እስከ ሞት ድረስ መድረስ አለበት ብዬ አላምንም። ሞት እንዲደርሱ ያደረጋችሁ ያላችሁ እናንተ ናችሁ። እናንተ ናችሁ። አንቺን ተጨምረሽ ከና አቤል ጋር እኛ ምንም እንዲሞቱ ያደረግሽው። እኔ ምንም አላረኩ። ቡዜ ሁለቱም በሰላም እንዲኖሩ ልትፈቅዱላቸው አልቻላችሁም። ተለያይቶ መኖር በሰላም ይቻላል እያልኩ ነው። እናንተ ደግሞ የግድ አብረው ካልሆኑ ይሞታሉ የሚል ማንኛውም ህብረተሰብ ላይ የለም። አንድ ሰው አብሮ ሲኖር ወንድና ሴት ሲገናኝ ከተስማማ እስከ ሞት ድረስ አብሮ ይቀጥላል። ስለ መጽሐፍ ቅዱስ ፍቺን አይፈቅድም አውቃለሁ። ይሄንን ግን ሙቱ ደግሞ የሚል እኔ አላቅም። እኔ እንጃ። ይሄ ህይወት ካልሆናቸው በሰላም መኖር ይችላሉ። ሰላም ስጧቸው። ልጃቸውን በፍቅር እንዲያሳድጉ አድርጓቸው። ምከሯቸው። አንተ ምከራት። ዳኒና ሜሪ የማይሆን መንገድ ሲመሯት ለምን እንዲታረጊያለሽ? መንገድሽ ጥሩ ያረጉሽ አይደለም፣ ራሽን ያወረድሽ ነው። በልና ንገራት፣ ምከራት። ወደ ራሷ ትክክለኛ አይምሮ ታስብ። ወንድ ልጅ ይሄንን አይፈልግም። አንተም ታውቀዋለህ። እንዲህ አይፈልግም ወንድ ልጅ። ቆፍጠን ስትል ቆፍጣና ሴት ነው ወንድ ልጅ የሚፈልገው። ቆፍጠን ትበል በቃ። ኑሮ አንተ ኑር። እሱን ምከሯት። ከኔ ጋር አሁን ላይ ይገርማል። ሩታ ላይ ሁላችሁም ተነስታችሁ እንዲህ ማለታችሁ። እኔ ሩታ ላይ አንቺም አብርሃም የምሬ ነው። እኔ እስከማውቀው ድረስ ሩታ ላንቺ መጥፎ ሴት አልነበረችም። ገብቶሻል? እኔ ነበር ላንቺ ያላት ክብር፣ ለቤተሰቧ ያላት ክብር እኔ እንደዚህ ምለው አልነበረም ሩታ ማለት ነው። ግን ሁላችሁም ዛሬ ላይ ተቀይራችሁ ነገሮች እሷ ላይ በማይገባ መንገድ ሄዳችሁ እሷን ለመጉዳት እሷን ድጋሚ እንዳትነሳ የምታደርጉን ነገር ቡዜ ነገም ቢሆን ዋጋ ትከፍሉበታላችሁ። አንቺም አብርሃምም ማለት ነው። ካየው እጠላለሁ። መጥፎ አይመቸኝ። ወንድምሽ ጥሩ ሰርቶ አያውቅም። ቡዜ መጥፎ ከሰራች እጠላለሁ። አሁን መጥፎ ሰርታለች እላለሁ። ወንድሜ መጥፎ ሰርታ ላይ ይገኝ ዝም ስል ታዘበኝ አንተ። በቃ የፈለገ ቢሆን እኮ የልጁ እናት ናት። በዛ ሁሉ ሰው ፊት አፍ እንዲከፈትባት እኔ ላይ አፍ አልከፈተችም እንዴ እሷ? ቡዜ አንቺም ስትይጅባት ነው ስትናገሪያት ነው የተናገረችሽ። ሌላ ላንቺ የነበራት ቦታ ለማንም አልነበራት። ወይኔ ጉዴ ፈላ። ኧረ በእናትህ በቃ አንቺ እንደምትሰማሽ ሁላ ማለት ነው ባሏን አትሰማም ነበር፣ አብርሃምን አትሰማውም ነበር። ዛሬ ምን ተፈጠረ ታዲያ? ተቀይረሽ እኔ ወንድምሽ ጋር ሄደሽ ተቀይረሽ። አመሰግናለሁ። አሁን ለምንድን ነው የምትፈልገኝ? ከአንተ ጋር አምባጓሮ መፍጠር አልፈልግም። መሆን ያለበት ሆኗል። በቃ ካላስ አሁን አለቀ። ይኸውልሽ እኔ ዋንኛ ላናግርሽ የመጣው ነገር ወንድምሽ ትክክል አይደለም፣ አንቺም ትክክል አይደለሽም። ብትሺ ወንድምሽን አስተካኪ። የምሬ ነው። ነገ እያንዳንዳችሁ ዋጋ ትከፍሉበታላችሁ ለምታደርጉት ነገር ማለት ነው። እንክፈል። የምሬ ነው። እኔ በጣም ስለምወድሽ ነው እንደዚህ አክብሬም እያናገርኩሽ ያለሁሽ እንጂ እና አንዳንድ ሰው ቢሆን ብዙ መናገር የምፈልገው ነገር ነበር። አንተ ብልትል ፈለክ ይሄን ለዚህ ነው የጠራኸኝ? ለዚህ ከሆነ አልመጣማ። ሲጀመር ስልካችሁንም ከና አላነሳም። ሲጀመርም እንዴ ሲቀጥል ምን ሆነሻል ግን? ብዙ ምን እያደረግሽ ነው? ምንም እያደረግሽ አይደለም። በዚህ ልክ ለምንድን ነው እንደዚህ የምትሆኚው? መሆን ስላለብኝ እኮ። ለምን መሆን አለብኝ? በቃ ለምንድን ነው እንደዚህ የምትሆኚው? አይደለም የምሬን እኮ ነው። ነገሮች እንደማስተካከል እዛ ጋር ያለውን ነገር ቢያንስ ህይወት ራሱ መቀጠል ካለበት ከሄርሜላ ጋር እንደ አዲስ ህይወት መጀመር ካለበት እዚህ ጋር ያለውን ህይወት አስተካክሉ፣ ዳግም እንዳይነሳ አድርጎ እንጂ ያኛውም ህይወት እየተረበሸ እዚህም ህይወት እየተረበሸ ሰላም አለ እንዴ? ምን አረገ? አይደለም እኮ ይኸውልሽ ከሩታ ጋር ያለውን ነገር መጀመሪያ ጨርሷል እኮ። አልጨረሰም ቡዜ፣ አልጨረሰም። ምን ቀረው? ተፋተው እኮ ነው ድጋሚ አልጋ ላይ ተኝተው ድጋሚ ያረገዘችው። ኧረ በእናትህ አንተ ስለሱ ርዕስ አታንሰብኝ። በእናትህ ተወኝ። ለምንድን ነው እውነቱን መቀበል ማትፈልጊው? እውነት ምንም ነገር የለም። አታንሰብኝ በቃ። እንዴ ልጅቷን የፈለገ
አሁንም የሆነ ነገር እንዳወራ ነው እንዴ ከኔ የምትፈልገው? ምንም እያወራሁሽ አይደል? በቃ እንዳወራ አልፈልግም። አሁን አንተ እንዲተኝ ተቀበጥርሰ ገለመሌ እውነታውን ታውቀዋለህ። የተፈጠረውን ሁሉንም ነገር ይታወቃል። እዚህ እዛ አይበልም ሚዲያ ላይ የተሰጣ ነው። ስለዚህ ይታወቃል። አሁን አንተ ዛሬ ላይ ብትል አልሰማህም። ስለዚህ ተወኝ። አሁን ስለሚፈጠረው ነገር ስለተፈጠረው ነገር አይመለከተኝም። ሩታ ተሰማኛለህ? ይኸውልሽ አብርሃምን አጣች ህይወት አይቀጥልም ማለት አይደለም። ይቀጥል። እኔ ምን አልኩ? ትቀጥላለሽ። ግን ደግሞ እኮ አልፈታ ያለው እሱ ነው። ከሆነ ወንድ ጋር ሲያያት ሚንጨረጨረው ያዙኝ ልቀቁኝ የሚለው እሱ ነው። ከደስታ ጋር እኮ አንድ ቀን ወይን ይዛ ሲያይ ነው እንዲህ ሊያብድ የደረሰው። ገብቶሻል? ታሪክ አታውራ። የበፊት አይደለም። እኔ አሁንም ልንገርሽ ሩታ ከሌላ ወንድ ጋር አብርሃም ቢያያት ጨርቁን ነው የሚጥለው። እስኪ ያብዳል። የምሬ ነው። ወንድምሽ አሁን በጣም እንደሚወዳት ነገሮች ዝም ብሎ ለይምሰል ነው እንጂ የሚያደርገው ሩታን በጣም እንደሚወዳት አንቺም እኔም ሁላችንም የምናውቀው ነገር ነው። ገብቶሻል? ግን ደግሞ አሁንም እንደ ታላቅ ወንድም እንደ ታላቅ እህት በስነ ስርዓት ምከሪው። በቃ ወንድምሽ በጣም የሚያስጠላ መንገድ ላይ ነው ያለው። የምሬ ነው። እኔ ብዙ በዚህ ልክ ተቀይረሽ አንቺም የአብርሃም ደጋፊ ትሆኛለሽ፣ ልጁን እንደዚህ ገደል ትከቻለሽ የሚል አንድ አስተሳሰብ የለኝም። ገደል ውስጥ ከተኩት ችግር የለውም። ከዚህ በለጠ ገደል አለ እንዴ? ይግባ፣ ችግር የለውም። አንቺ እኮ ቢያንስ አታውቂያትም። የምሬ ነው። ተረጋጋ እንደማለት። ኧረ በመድኃኒዓለም አንተ ለአንተ ሲጀመር ማለት ነው የማስረዳት ምንም ግዴታ የለብኝም። ማስረዳት ማውራት ያለብኝ የሚጠቅመው የሚጎዳውን ማውራት ያለብኝ አካል አለ። ለአንተ ግን የማስረዳት ምንም ግዴታ የለብሽ። ምንም ማለት አንድ የመጨረሻ ነገር ልንገርሽ። ሩታን እንደዚህ ሰባብራችሁ እንዳስቀመጣችኋት እኛም ነገ ላይ የምናደርገው ነገር ወንድምሽ ላይ እንተያያለን። ገብቶሻል? የምሬ ነው። እንደዚህ በበቀል ከሄዳችሁ ማለት ነው ለበቀል ምናል ሰዎች አይደለም። እኛም ሩታም ማለት ነው። አንተ ምንድን ነው የምታወራው? በቃ እኔ ጨርሻለሁ እኮ በቀል አይደለም የሚኖር ጉዳይ ነው። ህይወት እኮ ይኖራል እንጂ በቃ አይደለም። ቡዜ በቃ እንደማይተዋወቅ ሰው አጥቶ የኔ ጠንቅቄ ነው ማውቅሽ። የሆነ ነገር ሩታ የሆነ ነገር ስላለችሽ እንጂ እናክል አትቀየሪባት። እኔ ስላለች ሳይሆን ስራዋ ጥሩ ስላልሆነ ነው። እኔ እንዴት ስንቴ ነው የምነግርህ? እንዴ ወንድምሽም ጥሩ አይደለም አልኩሽ እኮ። ወንድምሽም ልክ አይደለም፣ ልክም ሆኖ አያውቅም። እሺ አይሁን በቃ አሁን እሺ ምንም አይሁን። ትክክል ነው፣ ትክክል አይደለም አይደል? አይሁን። የጎዳት እሷን ነው አይደለም? ሁለታቸው ይጨርሱ ያውሩ። እናንተ ምን ቤት ናችሁ? ምን አገባችሁ እንዴ? ተባባሪ ሆናችሁ። እኛ ደግሞ እዚህ ጋር እንድታለቅስ አንፈልግም። በምንም አይነት አጋጣሚ ተሰባብራ ቤት እንድትቀመጥ አንፈልግም። በማይመለከታችሁ የርጎ ዝም ቢመስል ጥልቅ አትበሉ። አይመለከታችሁ። ይሄ የኛ የቤተሰብ ጉዳይ ነው። እኛው እንጨርሰው። ቤተሰብ አይመለከታችሁ። ጭቃ አረጋችሁት እኮ የልጅ ጨዋታ አረጋችሁት። ቤተሰብ ነን ብላችሁ እኔ በተለይ አንቺ ምከራት ብትችል አረ ሩታ የምትመከር ልጅ አይደለችም። መካሪ እግዚአብሔር እኔ ልንገርሽ ንግስት ናት። ምንም የምትመከር ሴት አይደለችም። ስለዚህ በቃ ልክ ናታ። ብታጠፋም ብታለማም ልክ ናት። ለምን እኔ ጥፋቷ ለሩታ በተደጋጋሚ አጥፍተሻል ብያታለሁ። ጥፋት ሲኖር ጥፋትን ልትናገር ይገባል። ወንድምሽም አሁን የሚያደርገው ነገር ልክ አይደለም። አሁን የሚያደርገው ነገር ልክ ነው። እኔ ልበል ምንም ልክ አይደለም። የበፊት ታሪክ ካልከኝ ልክ አይደለም። ለፍቺው መልኩ አሁን ግን ልክ ነው የሚያደርገው። መብቱ ነው የፈለገውን ህይወት መኖር ጨርሷል። የዚህ ጋር ያለው ህይወት መብቱ ነው። ሳቁ ሳቄ ነው፣ ደስታው ደስታዬ ነው። አሁንም ቢሆን ነገም ቢሆን ወንድሜን ያሳዘንኩበት ቀናቶች ይቆጩኛል። ነገርኩክ። እንደዛ ከሆነ ደግሞ ማለት ነው ነገ ላይ ለሚፈጠረው ነገር እያንዳንዱ ማለት ነው ቁጭ ብላችሁ ስታለቅሱ ይታየኛል። አንቺም ወንድምሽም ሁላችሁም ማለት ነው የምሬ ነው። ይኸውልህ አታስብ። የምናለቅሰው መጥፎ ብንሰራ ኖሮ በዚህ ልክ ሩታ የምትጎዳ መስሎሽ ከሆነ ራሱ ነው የሚበቃል። ገባ? እኛ ደግሞ መጥፎ አልሰራንም። ከሄርሜላ ጋር ስለሆነ ሩታ የምትጎዳ ከሆነ መቼም ቢሆን አትጎዳም። መቼም ቢሆን ደግሞ በእናንተ ፊት ሩታ አታለቅስም። እኔ ቃል ምገባልሽ ነገር አታልቅስ። ለምን እንደምታልቅስ አይደለም። ይኸውልሽ ይሄ እንዳንዳንዱ የምታደርጉን ነገር ሩታ ለመጉዳት ነው። ይመቻችሁ። ሩታ ግን ተጎድታ ማልቀሳም አታዩዋትም። የመጨረሻ ልንገርሽ ሰውቃ አታልቅስ፣ ጠንካራ ትሁን። እሱ ነው የምፈልገው። በሚገባ ነው ጠንካራ የምትሆን። አትከተለውም፣ ራሷ ቀጥ ብላ ትኑር። በቃ እሱ ነው የምፈልገው እኔ። ኧረ በእናትህ እንደዛ አድርግ። ተከትሎ ስንት አመት እያለቀሰ የነበረው እሱ ነው። በሷ ፍቅሯ እንዴ ምንድነው ይንገሩ የምትሉት እንዴ? ዘላለሙን ሲያለቀስ ሲወድ የነበረው እኮ እሱ ነው። ምንድነው ያስከው ከጀማዎች ጋር ወይ ደግሞ ከመሰልህ ጋር ተበሻሸ ከኔ ጋር ሳይሆን ግን በማይመለከት ነገር እንዳትገባ ነግሬሃለሁ። ከእንግዲህ ደግሞ ስልክም እንዳትደውልልኝም እንዳታገኘኝም ነግሬሃለሁ። እንደዚህ የምትጨቀጭቀኝ ከሆነ ማለት ነው ለሰላም ነገር ብቻ ሲሆን ደውልልኝ። እውነቱ ሲነገራችሁ እንደዚህ መንጨርጨር የለም። አሁንም እደውልልሻለሁ። አሁንም ለእውነቱ ተጋፈጪ። ይመችሽ። አላነሳልህም። ገባ?
እውነት አውቃችሁ ሞታችኋል እናንተ። በስማ ነገር ማቀጣጣልን ስችሉበት አይደለም። እዚህ ጋር ቢኒያም ይፈራል ብለሽ ነው እንደዚህ ምዝችብኝ የሆነ ነገር። እኔ ልሽ አሁንም ለእውነት የቆምኩ ሰው ነኝ። አሁንም ድረስ ለእውነት ካልቆምሽ አየው ያንዳንዳችሁን ነገር ስራችሁን ሁሉንም አየኋችሁ። ለእውነት ቆማችሁ ሞታችኋል። እሺ እናንተ ናችሁ የቆማችሁት። እኛ ቆምንም ልጅ ያለውን አባት ቀለበት ሲያስር ማጨብጨብ እና ህይወቱ ይቆማል እንደ ህይወት ማስተካከል እኮ ትችያለሽ ቡዜ። ነገሮችን ማስተካከል ትችያለሽ። እንደ አዲስ እንዳላስተካከልኩ ነገር የምታወራኝ ስንት ነገር እንዳልሰራሁ ነገር የምታወራኝ ዛሬ እንደ አዲስ ዝም ብዬ የሆነ ነገር ከመሬት ተነስቼ የሆነ ነገር እንዳደረገ ስታወራኛለህ እንዴ? ባካ የራስ ጉዳይ ነው አቦ። እንዴ አንንም የፈለገውን መናገር ይችላል። አሁንም ነገም ቢሆን ግን የምሬ ነው ቃል መገባላችሁም ለእናንተ በዚህ አይነት ሁኔታ ሩታን የሆነ ነገር ለማድረግ የሚፈልጉ ሰዎች አይሳካላችሁም። አመሰግናለሁ።